ፕሮግራማችን እንቀጥል እና አንዳንድ ጊዜ መኪና ውስጥ ሁሉ የሚያድርበት ጊዜ እንዳለ መኪና ውስጥ ቁጭ ብሎ መብራት ሲጠፋ እየገባ እንደሚተኛ እና ብዙ ጊዜ ጥሩ ጭቅጭቅ እንዳለና ሰላም እንደማይሰማው ነገር ግን ያው በባለቤቱም በኩል የተሰጠው አደራም ስላለ እናቴን ተንከባከብም ስላለችው እና እሱም በእናቱ አይን ስለማያት እንጂ እዛ ቤት ውስጥ አንድም ቀን ውሎ ማያቅ ቤትን በልቶ አያውቅም። እንግዲህ አንተ ጉበት ልታካፍለው ህመሙን ልትጋራው ወደ ህንድ ሄዳችሁ ህንድ የነበረው የህመም ጉዳይ ህመሙ ምን ነበረ ማለት በዝርዝር የተባላችሁት ነገር ምንድን ነው? ቀለል አድርጎ ነፂ ሳቅ ብሎ እንደሚመልሰው ነው ወይስ የተባላችሁት ነገር ነበረ? አንዳንዴ ይጠየቃል ይነሳል። ነፂ ሞቱን ያውቅ ነበር ወይ? ምክንያቱም የተጻፉት ምንድነው ኢንስታግራሙ ላይ የሚያጋራቸው ነገሮች ተስፋ የመቁረጥ መኖርን ያለመፈለግ አንዳንድ ጊዜ ደግሞ ህመሙንና በሽታውን ያወቀ እንደሚሞት የሚጠባበቅ አይነት ሰው ቃላቶችን በጣም ይጠቀም ነበረ። በጣም በተደጋጋሚ እንደዚህ አይነት ነገሮችን ይፖስት ነበረ ኢንስታግራም ገጹ ላይ። ምን ነበር የተባላችሁት? ህመሙ ምን ነበረ? እንደው ወንዴ ጥሩ። አሁን ስለ የህንድ ቆይታችን ከመሄደ በፊት የመጀመሪያ ጊዜ ስለዚህ ስለ በሽታው ተወርቶ አገኘሁት። ነፃነትን ሳገኘው በጣም ፊቱ ጠቁሯል፣ ሰውነቱ በጣም ተጎሳቁሏል። በጣም ተስፋ መቁረጥ ነበር ያየሁበት እና ባይዞ አላወቅም እኔ ለሱ ጉበት ልሰጠው እንደሆነ ማለት ነው መጀመሪያ ሄጄ ሳገኘው እና በኋላ ግን እያወቀ ሲመጣ ምንድነው እንደዚህ የሆንከው ነገር ምን ሆነ ነው ነፃነት ምናምን ስለው አይ ደህና ነኝ የሚል ነገር አለው። ብዙ ጊዜ ያው ነገሮችን አቅልሎ ነው የሚያየው። ያው ስቃዩን ህመሙን ራሱን ለመወጣት ነው የሚፈልገውና እንደዛ ሲለኝ ከዛ አይነት ዲፕሬሽን ውስጥ ነው ተያይዘን ፕሮሰሱ ተጀመረና ህንድ ገባን። ህንድ ስንሄድ ያው ሬላ ሆስፒታል ይባላል። በጣም ትልቅ ታዋቂ ነው። ከአውሮፓ ከአሜሪካም ከዚህ ከዱባይም ትልልቅ ባለስልጣን ባለሀብቶች ነው የሚታከሙበት ትልቅ ሆስፒታል ነው። እዛ ሄድን ሁለታችንም እህታችንም ነበረች። እዛ ገባንና ተጀመረ ህክምናው ተጀመረ። ከዛ በተደጋጋሚ 40 ቀን ነው የቆየ ነው። ከዛ ምንድነው የተደረገው መጨረሻ ላይ ሲያዩት ለሞት የሚዳርግ አይደለም አልነበረም አሉት። ለሞት የሚዳርግ አይደለም፣ አሁን የመጣህበት ስቴጁ ጥሩ ስቴጅ ላይ ነው ያለው። ስለዚህ እኛ እንደው መሄድ ነው እኔ ልሰጠው ነው 60% ጉበት ነው ተወስዶ የሚተከለው ምናምን ተብሎ ነው ሄድ ነው። ስንሄድ ግን ምንድነው የተባለው ከህክምና በኋላ ቴስት አድርጉ እያንዳንዱን ቴስት አድርጉ ኤቭሪቲንግ ቴስት ካደረጉ በኋላ መጨረሻ ላይ ወደ ምን ተመጣ አሁን ያለበት ስቴጅ ለሞት የሚዳርግ አይደለም፣ በትሪትመንት በህክምና በመድኃኒት የሚድን ነገር ነው ተባለና የተወሰነ ጊዜ ይስጡናል ተባለ። የሆነች ሜሮን የምትባላለች የኢትዮጵያን ወከል አዛኝ ኮሚኒኬት የምታደርገን ከነሱ ጋር ተባለ። መጨረሻ ላይ ሬላ ቢባል መጣ፣ ዋናው ፕሮፌሰሩ መጣ። አጠቃላይ ያለውን ሪፖርቱን አየ፣ ገመገመና መጨረሻ ላይ ምን አለ 10 ቀን ይቆይ ትንሽ ህንድ ይቆይና ከዛ መጨረሻ ላይ ምርመራ አድርገንለት ከዛ በኋላ ግን መድኃኒት እንዲጀምር እናደርጋለን። መድኃኒቱን ይጀምራል። ከዛ ኢትዮጵያ ሄዶ መድኃኒቱን እንልክለታለን። ከዛ ከ1 ዓመት በኋላ መጥቶ ቼክአፕ ያደርጋል። ስለዚህ በጣም ከባድ ኬዝ አይደለም፣ ሰርጀሪ የማያስፈልገውም ተባለ። ነገር ግን መጨረሻ ላይ ምንድን ነው ያስቀመጡት? እኔም እህቴም ገባን፣ ሐኪሙ ገባን። በቃ አሁን ወንድማችሁ ሰርጀሪ አያስፈልገውም፣ ያለበት ሁኔታ ጥሩ ነው የሚያሳየው። ስለዚህ የ10 ቀን ቆይታውንም ቼክ አድርገናል። ቀጣይ መድኃኒት እናዝለታለን። ስለዚህ ኢትዮጵያ ሄዶ በደንብ በአግባቡ ምን መብላት እንዳለበት ምን መጣት እንዳለበት ስትረስ እንደማያስፈልገው በጣም ምቹ የሆነ ኤንቫይሮንመንት እንደሚያስፈልግና ቴክ ኬር የሚያደርገው ሰው ግን ያስፈልጋል፣ ኃላፊነት የሚወስድ ሰው መኖር አለበት ተባለ። እሺ ብለን ተስማማንና የሚበላቸው ምግቦች በዝርዝር ተነገሩ። የእህታችን ነበር እሷ ያዘች ምን መጠጣት እንዳለበት። ምናልባት ኮካኮላ፣ ስፕራይት፣ አምቦሃ ጭምር መጠጣት አችልም ነው የተባለው። የሚገርመው ነው እኔ ነበርኩ እንግዲህ በእውነት ኮካኮላ እንደውም አንስቶ በኮካኮላ በቆርኪዋ በዛች እንኳን አንድ መውሰድ አትችልም። ኮካኮላ ነው ወይስ
አይደለም ሌላ አልኮል ብሎታል። እንኳን አልኮል እሱ አይታሰብም ያለው እሱ አይታሰብም። እንደዚህ አይነት ነገር ውስጥ ተገባህ በጣም ወደማይመለስ ህይወትን አደጋ ወደሚጥለው ውስጥ ትገባለህ። አይደለም አልኮል ጠየቀው፣ እንደውም አልኮል ትጠቀማለህ ምናምን ብሎ ሲጠይቀው እኔ አዎ አልኩት። አዎ ይጠቀማል፣ አልፎ አልፎ የተወሰነ ይጠቀማል ምናምን አልኩኝ። ከዛ በፍጹም እናንተ የምትወዱት ከሆነ እንደማንቹ እንዲኖር ከፈለጋችሁ የሚመገበው ነው ይሄ ነው። መጠጣት ያለበት ውሃና ውሃ ብቻ፣ ምንም ነገር ቅድም ያልኳቸው እነዚህ ለስላሳ መጠጦች እና አልኮል ጭራሽ የማይታሰብ ነገር ነው ያለው። በአንዲት ማድረግ እንኳን አትችልም ተባለ። እሺ ተባልን። የመጀመሪያውን ለአንድ ወር የሚጠቅመውን መድኃኒት ሰጡን። እሱን ይዘን መጣ። እኔ ሲሪየስሊ የዛን ቀን ነገርኩ ማለት ነው ነገርኩኝ። ከዚህ በኋላ ሄደ የምትገናኛቸው ሰዎች መጠንቀቅ አለብህ። አንዳንድ ጊዜ ሰው የወደደህ መስሎ እችን ቀመስ እያለ አንድ ነገር ሊልህ ይችላል። እንደዚህ አይነት ነገር ውስጥ እንዳትገባ አደራህን ብዬ ለምኜ እነግረዋለሁ። ስለዚህ የነበረው ነገር ቆይታችን የነበረው ምንድነው ከሰርጀሪ ወደ መድኃኒት ተቀይረለት እንደገና በጣም ቀላል እንደሆነ በትሪትመንት እንደሚድን፣ ነገር ግን እንክብካቤ ኢንቫይሮንመንት ወሳኝ እንደሆነ የሚበላው የሚጠጣው ነገር ተመርጦ እንደሆነ ተነግሮ ነው የመጣ ነው። በጣም የሚገርመው ነገር ፊቱ በጣም ተስተካክሎ፣ አይኑ ተስተካክሎ፣ ሰውነቱ በጣም ጥሩ ሆነ። ፎቶም ጭምር ስላለ ማለት ነው። አይ ሚዲያ ላይ የምንመለከተው ነው። ከህክምና ከመጣችሁ በኋላ ያለው የመጀመሪያ 8 ወር አካባቢ ማየት እንችላለን። ከህክምና ከመጣችሁ በኋላ ጥሩ ተስተካክሎ ነበር። እንደዛ ነው የነበረው እና በዚህ አጋጣሚ ህንድ ላይ ያው ከህክምና ውጪ ያው ነፃነት የሚገርመው እዛ በጣም ሬላን ጨምሮ የነበሩ ነርሶች፣ ሐኪሞች በጠቅላላ ወደውት ነበረ። የተወሰነ ስለ ታሪኩም ነገር ናቸው። ኢትዮጵያ ውስጥ የፐብሊክ ፊገር እንደሆነ ጎግል አድርገው አይተው የተለየ እንክብካቤ አድርገውለት በቃ አንተ በጣም ምንም ይሄ ተራ ነገር ነው በቃ 1 ዓመት አሁን በአንድ መንገድ ከቀጠልክ ለዘላለም እንደፈለግ ከኖር ትችላለህ ብለውት እንደመጡ ማስታወሰው ነው። በእንደዚህ አይነት ሁኔታ መጣና ነገር ግን ወደ መጨረሻዎቹ አካባቢ ላይ ደግሞ የምንመለከታቸው በይበልጥ እንግዲህ ፐብሊክ ፊገር ነው እንዳልከው ነፃነት፣ ሰዎች ያውቋቸዋል፣ ሰዎች ያውቁታል። የህዝብ ልጅ ነው፣ ከማንም ሰው ጋር ተግባብቶ የሚኖር ሰው ነውና ወደ መጨረሻዎቹ አካባቢ ላይ አንዳንድ ቦታ ላይ ይታይ ነበረ፣ በደንብ ይታይ ነበረ፣ ከሰዎች ጋር ይታይ ነበረ። የተከለከለበት ቦታ ላይ በይበልጥ መጠጥ ቤት ይታይ ነበረ እና እነዚህ ጉዳዮች ደግሞ እያነሳን ብንሄድ በጣም ደስ ይለኛል። እስቲ ሚሚን ደግሞ አንድ ጥያቄ ማንሳት እፈልጋለሁ። በይበልጥ ከዚህ ቀጥሎ የመጨረሻዎቹ ህይወቱ ላይ ያሉትን አንዳንድ ጉዳዮችን እናንሳ። ሚሚ ታናሽ ወንድምሽ ነው፣ ቀሚስ እያለበሽ ያሳደግሽው፣ እህት እንዲሆነች በጣም የምትጓጉለት የምትመኘው፣ እንደ እህት እንደ ጓደኛ ሴት እንዲሆንልሽ ጓጉተሽ ያሳደግሽው፣ ደሞን ካደገ በኋላ በጣም የምትወጂው ወንድምሽ ጉበት ይሰጠዋል የሚለው ነገር ስትሰሚ ሊሰጠው ይገባል። ትልቅ ሰርጀሪ ነው አይደለ? ጉበት ይሰጣል የሚለው መቼም የህክምና ባለሙያዎቹ ካልሆነ መቅለሉና መክበዱን እኛ ተራ ዜጋ አናውቀውም፣ አንረዳውም። እና ምንድን ነው የተሰማሽ? በወቅቱ ምን ተሰማሽ? ምክንያቱም በጣም ጠቁሮ መጥተዋል። ከአሜሪካ ሲመጣ እጅግ ከሰል መስሎ ተጎሳቁሎ ያለቀስሽለት ወንድምሽ ነው እና ይህን ስትሰሚ አንቺ ምን ተሰማሽ? እኔ አሁን ምን አለ መሰለህ ወደ ጉዳዩ ነው ወዲያው ነው የገባሁት። በወቅቱ በዙሪያው የነበሩት ደረጀ የሚባል ላመሰግነው የምፈልግ ልጅ አለ። ደረጀ ረጅሙ ነው። ሙሴ የሚባል ልጅ አለ። ሉባክ አለ እና አንድ ልጅ ነበረች አብራቸው እና በጣም መልካም እና ሌላ ሰው ነበር። አንዲት ልጅ ማለት ሴት ነች? አዎ ሴት ናት። እና እሷ ነበረች። በቀጥታ የእነሱን ስልክ ነው ከዚህ አካባቢ የነበሩ እንትን ጋር ይሄ አሁን የፈረሰው ጫካ ቡና እነሱ ጋር ሄድኩና ስልካቸውን ተቀበልኩኝ። ኪዱ ስልካቸውን ተቀብዬ ከኋላ ስራውን ሰራሁት። ማለት በቃ እኔ ጋር አሜሪካን እንደማይሄድ ዘግቷል። ህንድ የሚለው ነገር ከውስጥ በቃ ማውራት ጀመርን። በጀርባው ነፂ በጀርባው ሲወራ አይወድም። በጀርባው ይሄን ማድረግ አለብን ምናምን ተባባልን። እዛ ጋር የሚያሳምነው ሰው እዛ ጋር እሱን የሚጠይቅ ሰው ተደረገ። ግን ምን አለኝ ፕሮፌሰር አንተ እኔ የምልህን ከሰማህ እኔ እዚሁ አድንሃለሁ ብሎ ሲለኝ ብሎኛል። እንደዛ ፕሮፌሰር የአደራው ፕሮፌሰር አደራ ሆስፒታል ሲለኝ በቃ እኔ አላመንኩትም። ሁልጊዜ እኔ ደህና ነኝ ስለሚለኝ አላመንኩትም።
ያ ነገር ሆነ። ሁሉም ነገር እንትን ሲባል እኔ ከጀርባ ነበርኩኝ። ስብሰባ ሲደረጉ ስብሰባ መጨረሻ ላይ ስብሰባ ተደረገ ሲወሰን እኔም ነበርኩኝ አብሬ ያን ነገር አብሬ ነበርኩኝ። ሁሉም ነገር አውቃለሁ። ያ ነገር ተደረገ። ወደ ህንድ ሄድን ማለት ነው። ከመሄዳችሁ በፊት ከሚስቱ ጋር አላወራችሁም? ምክንያቱም መቼም ከፍቶኛል፣ ደስተኛ አይደለሁም፣ በትዳሬ ደስተኛ አይደለሁም፣ በትዳሬ ጥሩ አይደለሁም ቢልም ህጋዊ ሚስቱ ነች አይደለ? ህጋዊ ሚስት እንደመሆኑ መጠን ህጋዊ የሆነ ባልሽ ታሟል፣ ችግር ውስጥ ነው ያለው። እንደዚህ የነፃነትን ባህሪ ታውቁታላችሁ። ደፍሮ የሚናገር አይነት ሰው አይደለም፣ ችግሩን አውጥቶ የሚያወራ ሰው አይደለም፣ በራሱ የሚችል ሰው ነው ብላችሁኛል። እና ከሚስቱ ጋር ለማውራት ለመነጋገር፣ ያለበትን ችግር ለማሳየት እሷም አስፈላጊ የሆነ ድጋፍ እንድታረግ እንደ ሚስት የልጆቹ አባትም ስለሆነ ይህን ነገር ከሚስቱ ጋር አላወራችሁ ነበር? ሚሚ ከእሷ ጋር አስናቀ አውርቷል መሰለኝ። አስናቀ አውርቷል። አስናቀ ሲያወራ እሱ እንደውም ወደ አሜሪካ እሱም ይዞት አብሮ ሊሄድ እንዳሰበ ነው የነገረኝ። ነፂ አስናቀና እሱ አብሮ ሊሄዱ እሱ እዛ ከዛ እሷ ጉበት ምናምን እኮ እዚህ እንደዛ አይነት ህጋዊ ያለው ነገር አይሰራ ምናምን ሲባል እሱ ጃር አልሄድም ያለ ነፂ አልሄድም ማለት አልሄድም። ምክንያቱም ቤት ውስጥም እያለ ራስህ ተነስተህ ራስህን ምግብ ስራ አይነት ነገር ነው። እነሱ መቆም አቅቶት አልገባኝም። ምግብ ራሱ ተነስቶ እንዲሰራ ነው የተደረገው። አሜሪካን ሀገር ላይ ሲነግረኝ ለእኔ እንደነገረኝ ታሞ እያለ ነው እኔ ልጆቼን ምግብ አብስላለሁ አንተ የራስህን አብስል አይነት ነገር ነው የሰማሁት። ለእኔ የነገረኝ እኔ እስከማውቀው ማለት ነው የነገረሽ ነው ለእኔ የነገረኝ ነው ለኔ ነገረኝ። ግልጽ አድርጊልኝ። እሱ አሞታል የዛኔ እኔ ተኝቻለሁ አለ። የእሷንና የልጆቹ ምግብ ሰርተህ ተነስተህ ብትፈልግ የራስን ምግብ ሰርተህ ብላ አለኝ ለኔ ማለት ነው። እሱ ታሞ ተኝቶ ስለዚህ ለምንድን ነው የሚሄደው? የሚያስታምም ሰው እኮ ያስፈልጋል ሲባል እሱ አብሮ ሊሄድ እንዳሰበ ነው እኔ የነገረኝ ማለት ነው። ነፂና አስናቀ አብሮ ሊሄዱ ወደዛ ግን ከእሷ ጋር እያወራ ነበር። እሱ ግን ያንን ኮንታክት በሙሉ ለሙሉ አቋርጠው አልፈለገም ከሚስቱ ጋር። ከአስናቀንም መስማት አልፈለገም ነፂ። ከዛ ህንድ ሄድን። እንደሄድን የኔ ልደት አይሮፕላን ላይ አክብሮት ነበረ። እስቲ ዛሬ አይሮፕላን ላይ እኔ እንዳጋጣሚ የተወለድኩበት ቀን ነበር። እሱን አክብሮ ሻምፓኝ ምናምን ሰጡትና ያችን ጠጥቶ ነበረ። ያችን ሻምፓኛን እዛ ስንሄድ ታየ። እንደሄድን ነው ቀጥታ ወደ ሕክምና ይገባል። እዛ በጣም የምትገርም ልጅ ነበረች፣ ሜሮን ትባላለች። እዛ ሕክምናውን ስናረግ መጠጡ ስላለ ለአንድ ሳምንት ምንም አይነት ይሄን ይጠጣና ይምጣ ተባለ። ውሃ ምናምን በቃ የተሰጠው ነገር አለ። ምንም አይነት መድኃኒት አልተሰጠው። ውሃ ብቻ እየጠጣ የተሰጠን ምግብ አለ፣ ወተት፣ ኮርንፍሌክስ፣ እንቁላል ቅቅል እና በቃ በጣም ደስተኛ ነበር እዛና በሳምንት ውስጥ ሽሪንክ እንትኑ ተስተካክሏል፣ ጉበቱ ማለት ነው። በአንድ ሳምንት ውስጥ በ10 ቀን ማለት ነው። ከዛ ስለዚህ ይሄ ልጅ የታሸጉ ምግቦች ይሄ ቺፕስ ምናምን ለስላሳ መጠጦች ምናምን እነሱ አይነት ነገሮች ናቸው እንትን የሚሉት ለስላሳ ኮካ ምናምን እንደዚህ አይነት ነገሮች ካልወሰደ ይድናል ተባለና እንደገና ድጋሚ ከ10 ቀን በኋላ እቺ ፕሮቲን ሼኮች ፕሮቲኖችን አዘዘለትና ለምርመራ ድጋሚ ተደረገለት ማለት ነው። ልክ ከተቀመጥን በ30ኛው ቀን አካባቢ እንትን ተባለ ማለት ነው። ሲታይ አሪፍ ነው። ከዛኛ እኔና ወንዴ እንደው ምናልባት መጠጥ ሲከለከል አዲክቲቭ ሊሆን ይችላል ይመርመር ሲል አልመረመርም ያለኝ መተው እችላለሁ ሲል በፍጹም መመርመር አለበት አለ። ተመረመረ። ወንዴ እንደው ይመረመር አለ። ተመረመረ። ሲመረመር መጠጥ አዲክትድ አይደለም ልጁ። እኛ እንደውም በቃ እዚህ መድኃኒት አለ ይታዘዝልሃል ሲባል እሺ በቃ ለሌላ ሰው እንኳን እንግዛው ብለን ስንለው አይቻልም አለ እንጂ አዲክትድ እንዳይጠጣ የመጠጡን ስሜት የሚተካላት ለምን መድኃኒት አለች እሷን ስትወስድ መጠጥ የሚባል ነገር አጠጣ። እና እኛውን የዛኔ ወይ ዝም ብለን ገዝተን ሰውየው ጽፎልን ማድረግ እንችል ነበር። አንዳንዴ ሳስበው እሱ ለሙድ ነው አለ እኮ እኔ ለሙድ ነው እንጂ እንትን ምለው እንትን አይደለም ብተዋለሁ ብለው ትቷል። እውነትም እዛም 40 ቀን ስንቀመጥ ትቷል። እና እኛ ህንድ በነበርን ሰዓት ልንሄድ 1 ሳምንት ሲቀር እነሱ መጡ። እነማን ናቸው? ሚስቱና ልጆቹ ተሰብስበው መጡ። የት ህንድ ነው የመጡት? ከዚህ ኢትዮጵያ። እሺ ኢትዮጵያ መጡ። ሊሄድም አላለችም። እኛ ሄድን፣ ተቀበልናት። ቆይ አልገባኝም። ባለቤቱና ልጆቹ
ነፂ ወደ ህንድ ሊሄድ ሲል መጥተው ነበረ እና ሚስቱ አሜሪካዊት ነች። የአሜሪካ ቪዛ አሜሪካዊት ሆና ወደ ህንድ ለመግባት ኦን አራይቫል ነው ማለት ቪዛ መጠየቅ ምናምን የሚያስፈልጋት አይመስለኝም። ሶ አብሬው ሄጄ ላስታመው የሚል ነገር አልነበረም። እኔ ስጠይቀው አብሬ ልሄድ አላለችም ስለው አይ አላለችኝም ማለት እና መታ ነበር እሷ። እዚህ ነበረች፣ እኛ እዛ ሆነን ማለት ነው። የሚገርም ነገር፣ በጣም የሚያስቅ ነገር ነው። ይበሳጫል። እኔ ሌሊት ነው የምነሳው፣ እኔ እና እሱ ሌሊት ነው የምንነሳው። ሌሊት እንነሳለን፣ አብረን ወክ እናደርጋለን ረጅም ሰዓት እና ያሳየኛል ቤቶች። ይሄ ቤት 44 ሚሊዮን ብር ተባለ እና እኔ 20 ሚሊዮን ላርግ፣ አንተ 20 ሚሊዮን ተበደርና እሱ ተበድሮ ለሕክምና ሄደው ማለት ነው። እና ይሄን ቤት እንግዛው ምን ታስባለህ? ስለ ህመሙ ሳይሆን ስለ ቤት ነበር የምታወራው እያልሽኝ ነው? እሷ እንደዛ ናች የምትለኝ ነበር። ከዛ በቃ እንናደዳለን። አልነገርንም። በጣም እንዲህ ምን አይነት ህይወት ውስጥ ነው የገባኸው? እኔ ያልኩት እኔ ምን አይነት ህይወት ውስጥ እንዴት በቃ ሰው አንተን ማስታመም ሲገባት አንተ እንደዛ በብድር ውስጥ ሆነህ እያወቅ ከዛ አሁን የመጡበትንም ራሱ ገና ብር ይጠይቁኛል ምናምን እያለ ማለት እሱ አሁን ችግሩ የነበረው የብር ችግር ነበር። የመጡበትን ብር ይጠይቁኛል ማለት ነው። እነሱ ቀድመው ነው የቆረጡት ቲኬቱን ማለት ነው። እሺ ማን የቆረጠላቸው? ራሳቸው ቆርጠው እናትና ልጆች መጡ። እሺ ከእንደገና ብሩንም አሁን ገና መጣን፣ በቃ ራሳችን መጣን አሉት ማለት ነው። እየመጣን እየቆረጥን ነው ገና እየቆረጥን ነው ብላኛለች ምናምን ብሎ ተጨነቀ ማለት ነው። በቃ የራሷ ጉዳይ ምን ቸገረ ካለ ታለች ትምጣ፣ ብትመጣ ትምጣ፣ ምን አስጨነቀ? እንደውም ልጆችን በዛው ታያለ አልኩት ማለት ነው። ከዛ መጣች። እዛው እንደሆነን ግን ቤቶች ነበር ስትልክለት የነበረው። ከዛ ከቤት አልወጣንም፣ እንደዚህ ያለን እንደዚህ ሆነን ቤቢ ምን አለው አዝናናቸው አለው ማለት ነው። ቤቢ ማን ነው? ዘመዳቸው የሆነ እንጂ አብረውን ያደጉት ዘመድ ነን ወንድም ነን እኛ አናውቅም ብዙም በዚህ ጉዳይ ላይ። ግን ልጁ መልካም ልብ አለው። ግን እዛ እንደ ዘመድ ምናምን የሚተያዩት ሁሉም እዛ ጋር ያሉት እንደ ዘመድ ነው የሚተያዩት። እና የሚገርምህ እኛ ኢንፎርሜሽን ይደርሰናል። እሱ እዛ ህንድ ሆኖ እነሱ እየተዝናኑ እንደነበር እንሰማለን። ግን ቤት ውስጥ ለሱ የምትነግረው ደብሮናል ምናምን አያነሳም። እንደው አንሳ አውራ አንድ ቀን እንደውም እመጣለሁ ስትል አይ አንሳ አሁን እንደገና መሳፈሪያ ምናምን እዚህ ደግሞ መዝናኛ ያስፈልጋል፣ እኛ እንደ አቅማችን እየኖርን ነው እዚህ ምናምን ብየዋለሁ። እዛ ህንድ ሆናችሁ? እዛ ህንድ ሆነን ግን በብዛት የምትለው የነበረው ያን ነው። ምክንያቱም አልፈልግህም መጽሐፍህን እና ቡትቶን ከዛ ቤት ይዘህ ውጣ ብላ አለችኝ ብሎ ለእኔ መጀመሪያ የነገረኝ ያኔ ወንዴ እንደውም ህንድ ላይ ነው የነገረኝ። ለእኔ መጀመሪያ ነው የነገረኝ። ከዛ እኔ እንደውም ይሄን እድል አግኝተህ ለምን አትወጣም አልኩት። ውጣ፣ ለምን ምን ትጠብቃለህ? ከዚህ በላይ አንተ ለምንድን ነው ሰው የምታስንቀው? መውጣት እኮ አለብን ስለው ስራዬ በዙሪያዬ እንደምትለው በጣም ከቁጥር አንጻር ብዙ ሊሆን ይችላል፣ ግን እኔ ሰው የለኝም። አስናቀ ጓደኛ ልክ ነው ይላል ማህበራዊ ሚዲያ ላይ። እሱ በተደጋጋሚ በተለያዩ ማህበራዊ ሚዲያ ላይ ሲያወራም ሰምተነዋል። 29 ዓመት ለቅሶ ላይ የተናገረውን ታስታውሳላችሁ? 29 ዓመት 1 ወር ነው የተለያየ ነው። ለ1 ወር ብቻ ነው የተለያየ ነው በ29 ዓመት ውስጥ ብሏል። እና አሁን እኛ የምናውቀው ከውጭ ያለን ሰዎች የምናውቀው በጣም ቤስት ጓደኛ፣ ጠባቂ፣ የሚጠብቀው ጓደኛ እንዳለው ነው። አንተ እያልከኝ ያለው ደግሞ በተቃራኒ ነው። እስኪ አብራራልኝ፣ አልገባኝም፣ ግልጽ አድርግልኝ ወንዴ። አዎ ማለት እንግዲህ እኔም ከህይወት ተሞክሮ እስከማውቀው ድረስ ለእኔ ጓደኛዬ ማለት አንደኛ የሰዓት የህይወት አቅጣጫ እንኳን ሲይዝ የሚመልሰኝ፣ በተለይ አንዳንድ ጊዜ በተለይ የጤናም ችግር ካለ አንዳንድ ነገሮች የተከለከልኳቸው ነገሮች ካሉ እንኳን እነዛን ነገሮች ኖ ብሎ ካልሆነ እንኳን በጣም ጫና ፈጥሮ ህይወትን አደጋ ላይ የሚጥል ነገር እንኳን ሲኖር ያንን ተከራክሮ ተጨቃጭቆ የሚያስተካክል ጓደኛ ሲኖረ ነው ጓደኛ ብዬ የምናገረው። ስለዚህ የነፃነትን ህይወት እኔ ሳየው በዙሪያው ቤት እንዲኖረው፣ ሌሎች ሀብት አሴት እንዲፈጥር፣ ሌሎች አማራጮችን እንዲያይ፣ ራሱን እንዲንከባከብ የሚያደርግ ሰው እኔ አላየውም። እና በተደጋጋሚ ይባላል እንደው በሀዘኑ ጊዜም ታገስ ቤት የሚባል ነገር ይነሳል። እና እኔ እንደውም ምን ለመናገር አላውቀውም ቤቱና፣ በኋላ ግን ስናጠራ ታገስ ቤት ማለት ያው
የሬስቶራንት መጠጥ ምግብ የሚሸጥበት ቤት ነውና እና እንደዚህ አይነት እንግዲህ ነፃነት ቅድም እንዳልኩ ከህንድ ሕክምና በኋላ ሲመጣ በጣም ህይወቱ በጣም ጥንቃቄ የሚያስፈልገው ኃላፊነት ወስዶ እያንዳንዱ ነገር ተው የሚለው ሰው ያስፈልጋል። ስለዚህ እኔ እንግዲህ ሰው እንዲረዳው የምንፈልገው ነፃነት ምናልባት በዙሪያው የሚያስብለት ከልብ እውነተኛ ወንድም ነኝ ጓደኛ ነኝ ረጅም ጊዜ ቆይቻለሁ የሚል ሰው ካለ በዙሪያው ሊያግዘው ይገባ ነበረ። ስለዚህ እኔ ማንም ሰው ሊያግዘው ስላልቻለና ህይወቱን የሚታደገው ስላልቻለ እኔ በእኔ እምነት ነፃነት እሱም እንዳለው ሰው የለኝም ለእኔ ብቻ ለም ባይዘ ሌላም አንድ እሱን የምታውቅ ሴት ስሟ እንዳይጠቀስ የምትፈልግ ሴት ናት እና እሷ ምንድን ነው ያለችኝ? እኔ አንዳንድ የምሰማው ነገር ግራ እየገባኝ ነው። ነፃነት እኮ ሰው የለኝም ብሎኛል ስትል እሱም ለእኔም አውርተናል እንደሆነ ብሎኛል እና ይሄ ነው እውነታው ይሄ ነው። እቺ ሴት አግኝተናት ነበር። በነገራችን ላይ ይህንን ጉዳይ ስንሰራ ከዚህ ሴት ጋር በጣም ረጅም ውይይት አድርገናል። ይቺ ሴት ማነች ምንድን ነች የሚለውን እሷን ፈቃደኛ ስላልሆነች ቤተሰቦቹም እናንተም ልታነሱ ስላልፈለጋችሁ ብቻ ነው የዘለለው። ስለዚህ ሴት በጎነት ግን ብዙ ሰምተናል፣ መልካምነትም ሰምተናል። ብዙ ይህንን ፕሮግራም ለማዘጋጅ ብዙ ሰዎችን ስናናገር ይቺ ሴት በህይወቱ ላይ እጅግ በጣም መልካም የምትባል ሴት እንደነበረች አጣርተናል፣ ሰምተናል። ማውራት ግን አልፈለግንም። በጎነቷን ብቻ ገልጸን እንምጣ። ሚሚን ግን አንድ ጥያቄ ልጠይቃት። ይህንኑ ጥያቄ ላይ ከጓደኝነት ጋር በተያያዘ ቅድም ስታንሽ ስለነበረ ጓደኞችን የጠቀሽ ነበረ፣ አብሮት አሜሪካ ሊሄድ እንደነበረ፣ አብሮት ሊያሳክመው እንደነበረ እየገለች ነበር እና እስኪ በደንብ እንደው ብታወሪ በጣም ደስ ይለኛል። ጓደኝነታቸው ምን ይመስል ነበረ? 29 ዓመት ቀላል አይደለም። አብሯቸው እንዴት ህይወታቸው ምን ይመስል ነበረ የሚለውን እንደው በደንብ ብታወሪ ደስ ይለኛልና ወደ አንቺ ልምጣ። ይሁን እንዳልክ ካልኩሌት እናድርገው። ከ43 ላይ 29 ዓመት ስትቀንሰው ስንት እንደሚሆን ማለት ነው። ከ43 ላይ 29 ማለት ነው ማለት ነው 14 መሰለኝ አይደለም? 14 ዓመቱ ነው የሚሆነው። እሺ። እና የዛኔ አሁን ምን አለ መሰለኝ እንዲህ ስብሰባም ስናደርግ እያንዳንድሽ እዚህ ጋር አትጎጅም እኔ ነኝ አይነት ነገር ስብሰባ ሲደረግ እያንዳንድሽ ከኔ በላይ አታዝኝም ምናምን የሆነ በቃ ፊታችን የሚለን ነገር አለ ማለት ነው። አልገባኝም። እንዲህ የሆነ ስብሰባ ሲደርግ እዚህ እያንዳንድሽ ሚስቱንም ጀብ እያንዳንድሽ እንደኔ አልተጎዳሽም እኔ ነኝ በጣም ያዘንኩት አይነት ነገር የሚባል ነገር ነበር። ለምን ወንድም እህት እናንተ ናችሁ። እናንተ የማትጎዱበትና የማታዝኑበት ምክንያቱ ምንድነው? አልገባኝም። እንግዲህ አላቅም ብቻ ለማንኛውም እንደዚህ የሚባል ተረት በጣም ማለት የሚያሰለች ማለት እኔ እዛው በቃ የሆነ ሰዓት ላይ እንዴት ምን አይነት ህይወት እንደነበረ በዛች ሰዓት ውስጥ አይቻለሁ እና አታዝኝም እኔ ነኝ አይነት ነገር ለእኛንም ለማሳመን እዛ ጋር እኔ ነኝ አይነት ነገር ሲባል ነበር እና ነፂ በ14 ዓመቱ ሰፈር ላይ የቀበሌ ውስጥ ቲያትሮች ምናምን ይታይ ነበር። ያኔ ጽሁፍ እየጻፈ ብዙ ቲያትሮች ተሰርተዋል። እዚህ ጋር አሁን የነበሩ ልጆች ይመሰክራሉ ውስጥ ማለት ነው በወቅቱ። ከዛ 16 ዓመት ነው 17 ዓመት አካባቢ ሲሆነው ነፂ የሳምባ ምች ያዘው ማለት ነው። የሳምባ ምች ሲይዘው ሲታመም እናታችን ማለት ነው ወደ ፒያሳ የሄደበትን መንገድ ወደ 4 ኪሎ ሄደበት እዛ ውስጥ ቲያትር ያን ጀምሯል ብያለሁ። እንደገና ዩኒቲ ምናምን እየተወዳደረን በቃ ልጁ ጎበዝ ነው እንትን ይጽፋል ሬዲዮ ላይ ይጽፋል ምናምን እና የዛኔ ሲታመም አባታችን አንቺ በድለሽው ነው በደንብ ምግብ ስለማይወስድ ነው አይነት ነገር ብሎ ወስዶ እሱ ጋር እንዲውል አደረገው ማለት ነው። ራሱ ጋር አባታችን ጋር ሲሆን ነው እዛ ከፒያሳም ልጆች ከዚህ አሁን ቲያትር እዚህ ሰፈር ላይ ይሰራል ብያለሁ አይደል? ትምህርት ቤትም ይሰራል ሚኒ ሚዲያ ምናምን ይሰራል። ከዛ ነው ተነስቶ ከዛ በኋላ ነው የ10 ቀበሌ ልጆች ተገናኝተው እዛ የተገናኘው ማለት ነው እንጂ 29 ዓመት ደግሞ በዛ ላይም ይሁን 29 ዓመት ማለት ነው። አንድ ሰው እኮ ፍሬው ነው የሚታየው። 29 ዓመት ስትኖር እኛ አሁን ስንመጣ ለእያንዳንዳቸው ጓደኞች ለነሉባክ ለሙሉ አንድ ቆርኪ መጠጥ እንደጠጣ ከእናንተ ጋር ነው የሚውለው ንገር እኔ ይመሰክራል። አደራችሁ ቆርኪ በቆርኪ ከአንድ ዓመት በኋላ ይቻላል ችግር የለውም ለ7 ወር በትክክል እንደተጠቀመ አውቃለሁ እኔ ተብሏል። ጓደኛ ማለት እኮ እኔ በፖሊስም ቢሆን አሳስባለሁ እውነት እንደዚህ ሞደው ከሆነ ማለት ነው እውነት ለሱ ህይወት የምሳሳለት ከሆነ
ይሄን ነገር መከላከል ይቻል ነበር። ፌስቡክ ላይ እኮ ተጽፏል እኮ ማለት የዛሬ 3 ወር የሆነ ከመሞት 3 ወር በፊት አጠገባ ያላችሁ ብሎ ተጽፏል። አጠገቡ ያሉት ማን ናቸው የነበሩት ማለት ነው። ገባ? አንተ እኮ ይጣላሉ እርስ በርስ እኮ ራሱ ጓደኛሞች ራሱ የግጭት ነገር አለ እርስ በርስ ያሉት እርሱ የኔ ጓደኞች እኔ ጓደኛ የለኝም የሱ ጓደኞች ናቸው ነው የሚለው ነፂ ራሱ በቃ የሌለ ማለት ነው። ከፍተኛ ጠጪም መካከለኛ ጠጪም ብንም ጠጪ አንድ ላይ ላው ላይ የተከመረበት ማለት ነው። ሂሳቡን ግን የሚከፍለው እሱ ነው ነፂ ነው የሚከፍለው። ይሄን እናውቃለን። እያንዳንዱ እዛ ውስጥም እኮ የሰፈራችን ልጆች አሉ ኢንፎርሜሽን እያንዳንዱ እኔ ይሄን ከን ጠጣ እዚህ ቦታ ብዬ ጠይቀው አውቃለሁ። ከዛ ይሄን እኮ ሌላ ሰው ቢጠጣ አይነግርሽም ማለት ነው። እንዴ ለምን ትጣለህ ነፂ? እዛ ድረስ እኔ ልጄን ጥዬ ወንዴ ይሄር ነው እኮ አንተን ለማስታመም ነው ብዬው አለው። እንደዚህ ወቅሽው አውቃለሁ። እና ከጓደኞቹ ጋር ይጠጣ ነበር እያልሽኝ ነው? አዎ ይጠጣ ነበር። ይሄን አሁን 3 አመት እዚህ እንትን ራሱ አልመጣም። የሚገርም 3 አመት ጭቆ እንደነበር አውቃለሁ። ነሰብሊ ጋር ማለት ነው። እዛ ነበረ። ወደዚህ አሁን ታገስ ጋር እኮ እቺ ሊሞት 3 ወር ሲቀራት ነው የመጣው ወደዚህ ወደ ታገስ ምንድን ነው? ይቅርታ እኔ ታገስን ራሱ 3 ቀን ነው ካየሁት አላውቀውም። ግን ስለ ታገስ በደንብ ነው የሚወራ እሰማለሁ። ታገስ የሚባል ቤት አለ እዛ ነው የሚያሳልፈው ሲሉ ሰማለሁ። ታስታውስ እንደሆነ ለቅሶ ላይ ታገስ ጋር እኮ ቀጠሮ ነበር ነፂ አይነት ነገር የቀብሩ ቀን አስናቀ መድረክ ላይ ሆኖ ሲያወራ ልክ በቃ የሆነ ስራ ፕሮጀክት ምናምን ነው የመሰለኝ እኔ እውነት ነገር። በኋላ ለካስ ታገስ የሚባለው ሌላ ነገር ነው። ምክንያቱም እኛ ተናግረናል። መጠጥ ቤት ነው እዛ ነው በጣም የሚያሳልፉት። እውነተኛ ጓደኛ ማለት ያለውን ችግር አንተ የሱ ነፂ የሱን ችግር እንደሚፈታ ሁሉ የሱን ነገሮች ይዞት እንደሚፈታው ነግሮኛል። በመኪና ውስጥ አስቀምጦኝ ብሎኛል። የሱን ችግር እንድፈታ ነው የሚያዞረኝ። ስለዚህ መኪናዬ በዚህ አጋጣሚ ለአንድ ነገር ላውራ ተኝቶ ነበረ ነፂ ሊሞት 1 ወር ሲቀረው ተኛ። ለ3 ቀን ሆስፒታል ለ5 ቀን ኤግዛክትሊ ተኝቷልና በጤናው ጉዳይ ላይ ተዋወራን ከሴትዮዋ ጋር። እንዴት ነው ምናምን ስላት ከሴትዮዋ ጋር ማለት ከሚስቱ እናት ጋር ሚስቱ እናት ወደ አክሱም ትሄድ ነበረ። በአጋጣሚ ደወለችልኝ። እንዴት ነው በቃ ልሂድና እኔ ጠዋት ምግብ ላብስልለት ብያለሁ። ምክንያቱም የልጁ የምግብ ችግር እንደሆነ ይሰማኛል። ምክንያቱም እኔ ለዛ ነው ምግብ የማበስልለት ዘይቱም ሁሉንም ኦሊቭ ዘይት በቃ በመጠኑ የሚሆነው ለሱ የሚመቸው ለሱ የሚስማማው እንደበላ የማስመለስ ምናምን ነገር ስላለ እንደዛ ሲሆን እኔ የምሰራለት ነገር አያስመልሰውም፣ ይስማማዋል። ሰው ደግሞ ልክ ስታስመልስ በህመሙ ሳይሆን የሚመስለው ጠጥተህ ነው የሚመስለው። ይሄ ራሱ መገፋት በጣም ከባድ ህይወት ገጥሞታል ይሄ ልጅ። ለዛ ነው ያን ነገር ከቨር ለማድረግ ስል ነው ሳህኖች ታፐርዌሮች ገዝቼ በዛች ፈተፈታለሁ። በልቶ ከሄደ ማታ ደግሞ እንትን ብዬ መኪና ውስጥ ራሱ ፍሪጅ እንገዛለን ምናምን እለው ነበር ሁላ ማለት ነው። እና የዛኔ ተኛ። ከሷ ጋር አወራ። ለካ እሷ ደውላ ነፂ ሂድ ብለዋለች አስናቀን ማለት ነው። ከዛ ማነች ሂድ ያለችው? እናትየው ጋር ሂድ ስትለው እኔ ግን ትንሽ ሌሊት አሞት ነበረ ሲመላለስ ነበረ ሽንት ቤት ምናምን ብላው ደወለችለት። ስትደውልለት ከኔ ጋር ተደዋውለናል። አይ አንቺ ሂጂ በቃ ለበረከት ሂጂ እኔ እሄዳለሁ እሱ ጋር ሂጂ አይደብርሽም አይደል ላብስለት አልኳት። ሄጄ ላብስለት ኧረ አይደብረኝም ደስ ይለኛል አለች። እሺ ሄድኩና እንዴ በቃ አሪፍ ተነስተን እንትን እያልን አስናቀ ደወለ። እኔ እኮ መኪና ከገዛ በኋላ ነው የራቀኝ ምናምን ሲለኝ አሁንም እውነተኛ ጓደኛ ከሆንክ እሱ ፊት አንተ ኋላ እየነዳ መኪና መግዛቱንማ በጣም ነው የወደድኩት። እንዴት እንደፈነጠዘ ብታይ መኪናውን ሲገዛ እኔ በጣም ነው ደስ ያለኝ። ገና ቤትም እንገዛለን እንደዚህ ብየው የዛኔ ተኛ ሆስፒታል መጣ። እኔ ነፂ እና እኔ አስናቀን ተደዋወልን አላወቅም። ነፂ ይዞት ተነስተው አሊዝ እምቢ አለኝ በኔ መኪና ሲለኝ እሱ አልፈለገም። በቃ መኪናው ማለት ውስጡ ማንኪያ ያለ ጭልፋ አለ ብዙ ነገር አለው መኪና ውስጥ። በቃ እኛ የምንገናኝበት መኪና ውስጥ ቁጭ ብሎ ይበላል ይጠጣል እዛው በዋይፕሱ ጠራርጎ እንትን ቤቱ ማለት ነው። በቃ ነሱ እና ምንድነው የሆነው? እሱ ታሞ ተኝቷል እዛ ጋር ታሞ ተኝቶ መኪናዋ ትንሽ ትንጠባጠብ ነበረ። ብር የለውም ብያለሁ። የሆነ ልጅ ነው ብር እያመጣ የሚያበድረው። መኪናውን ወስዶ አስፈቱበት።
ብር የሌለው አካውንቱ ስለተዘጋ ሰዎች ጋር ነበር ብር የሚቀመጠው። ሰዎች ጋር ነው። ስራ ደግሞ በጣም እያነጋገረ መጥቶ ነገ እንቀርጸዋለን ከአምለሰት ጋር ራሱ አውርቷል። የዛኔ የቴዲ አፍሮ ሚስት ማለት ነው። እና ምንድነው የሆነው? አስፈቱበት መኪናው። እቺ ተንጠባጣለች። ከዛ አበደ። ምክንያቱም ገንዘብ የለውም፣ መታከም ትንሽ ይፈልግ ነበረ። በዛ ተነስቶ ነው የወጣው። እንትን ብሏቸው አምጡ። አልሞትኩ እኔ ሳልሞት ለምን ታስፈታላችሁ? መኪና የገለብጠው ነበር እኮ አሉ። ሊገልብጥና ልሞት አለ። በቃ እሱ ተናደደባቸው። በዛ እንትን አለ ማለት ነው።